ሰላም ውዶቼ፣ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ፕሎት ቢት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት፣ ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ክፍል 27ን ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ሶመር ታፈቅረው እንደሆነ ሲጠይቃት ቱርካን ቃል ሳታወጣ እያየችው ነው። እሱም ቱርካን ጥያቄ ነው እኮ የጠየቅኩሽ፣ ታፈቅሪኛለሽ ወይ አላት። እሷም ራስ ለመመለስ የምትፈራውን ጥያቄ አትጠይቅ አለችውና ተመልሳ ወደ መታጠቢያ ክፍል ገባች። ከሄደች በኋላ ሶመር ደብዳቤውን ከደበቀበት አነሳውና መልሶ ኮቱ ውስጥ ከተተው። ሚኔ አሁንም ብርድ እያንዘፈዘፋት ሶመር እንዲመጣ ወይ እንዲደውል እየጠበቀች ነው። አንድ መኪና ወደ እሷ አቅጣጫ ሲመጣ ልቧ በደስታ ተሞላ። ነገር ግን እሷ እንዳሰበችው ሶመር ሳይሆን ኒሃት ነው። አትጠብቂው፣ አይመጣም አላት። ከዚህ በላይ ከጠበቅሽ የበለጠ ታዝኛለሽ። ከሚስቱ ጋር ኢዝሚር ነው ያለው። ካሁን በኋላ ህልምሽም ወደፊትሽም እኔ ነኝ፣ ነይ ግቢ አላት። ሚኔ በመጨረሻም እየመረራትም ቢሆን ኒሃትን እጣ ፈንታዋ አድርጋ የተቀበለች ትመስላለች። ቱርካንና ሶመር እራት ለመብላት ቢቀመጡም ቱርካን ምግብ የመብላት ፍላጎቷ ጠፍቷል። አንተ ፍቅር ሳይሆን የምትፈራው እኔን ማፍቀር ነው። ካፈቀርኩህ ለኔ እጅህን እንዳትሰጥ ትፈራለህ። እናትህን መቼም ቢሆን ቱርካንን ላፈቅራት አልችልም ስትላት አስታውሳለሁ አለችው። እሱም አዎ የኔ ሀሳብ አሁንም አልተቀየረም አላት። እሷም ገና እየተዋወቅን እኮ ነው፣ ለምንድነው አስቀድመህ ከኔ ተቃራኒ የቆምከው? መቼም ቢሆን ቱርካንን አላፈቅራት የሚያስባለህ ምንድን ነው ብላ ጠየቀችው። እሱም ማፍቀርና መፈቀር ምን እንደሆነ በደንብ አውቃለሁ ቱርካን አላት። እሷም ካባባልህ የሆነን ሰው በጣም እንደምታፈቅር መረዳት ይቻላል አለችው። ሚኔ ስቅስቅ ብላ እያለቀሰች ነው። ኒሃትም ራስሽን ተመልከች፣ ምንም ጥቅም ለሌለው ነገር ራስሽን እየገረፍሽ ነው። በፍቅር እየሞትሽለት ያለው ሰውዬ ለመምጣት ራሱ አልደፈረም። ራስሽን ተጠያቂ እያደረግሽ ይሆናል። ልክ ነሽ፣ ህይወትሽን አበላሽተሻል፣ የእኛን የወደፊት አበላሽተሻል አላት። እሷም እኛ ምንም አይኖረንም፣ ወደፊት የሚባል ምንም ነገር የለንም፣ አይሆንም እያለች አበደች። እሱም ለብቻሽ ስትዳክሪበት ከነበረው ጨለማ ነው ጎትቼ ያወጣሁሽ። እሷም በሞት ይሻለኛል ብላ ቀበቷን ፈታ ከሚሄድ መኪና ላይ ወርዳ ከድልድዩ ለመዝለል ሮጠች። ኒሃትም እንደምንም ከኋላዋ ተከትሎ ያዛት። እሷም ልቀቀኝ፣ መሞት ፈልጋለሁ፣ አይገባህም እንዴ? መኖር አልፈልግም እያለች አለቀሰች። ኒሃት ሊያረጋጋት እየሞከረ ነው። ለልጅሽ እንኳን አታዝኝም እንዴ አላት። ሚኔ በመጨረሻም ትንሽ ተረጋጋች። ቱርካን በበፊት ግንኙነት ስለተጎዳ ከኔ ጋር ብቻ ሳይሆን ከማንም ጋር ደስተኛ እንደማትሆን ታስባለህ። ምንም ልትገባኝ አልቻልክም። አንዳንዴ ተስፋ ትሰጠኛለህ፣ ከዛ የሆነ ነገር ይፈጠርና 1000 ጥርጣሬዎችን ውስጥ ይቦረብሩታል። እኔ ጠላትህ እንደሆንኩ ታደርጋለህ አለችው። እሱም በአንቺ ምክንያት ነው። እንፋታ ስልሽ እምቢ ያልሽው አንቺ ነሽ። በህልምሽ ወደምታየው ሰው ልትቀይሪኝ ትሞክሪያለሽ አላት። ከዛም ቱርካን ወደ ቤት እንሂድ በቃ ብላ ተነሳች። እነ ነስሪን እራት እያቀረቡ እያለ ዶኑሽ ዳሪያ አበረታታት እናቷን ልታናግራት ወሰነች። እናቴ ሰርዳርን እኔን ማግኘት እንደሌለበት ነግረሻዋል፣ ለምንድን ነው ብላ ጠየቀቻት። ነስሪንም ለእንደዚህ አይነት ነገር እድሜሽ ገና ነው አለቻት።
ዶኑሽም ሰርዳር ጓደኛዬ ብቻ እኮ ነው፣ ጓደኞቼን ሁሉ ማግኘት የለብኝም ማለት ነው አለቻት። ነስሪንም ነገርኩሽ እኮ ዶኑሽ አብራችሁ መሆን አትችሉ፣ ይሄ ርዕስ ተዘግቷል፣ ሂጂና ዳሪያን ጠረጴዛው እንድታጸዳ ጥሪያት፣ ልብስሽንም ተኩሽ፣ ይሄኔ ደርቆ ይሆናል አለቻት። እነ ሶመር ወደ ቤታቸው እየተመለሱ እያለ ሶመር የሚኔን መኪና ዳር ላይ ቆማ አያት። ቱርካንን መኪና ውስጥ ጠብቂኝ ብሏት ወጣ። ሚኔ እያለ ተጣራ። ቱርካንም ምንድነው እሱ የማን መኪና ነው እያለች ወረደች። የሚኔ እንደሆነ ሲነግራት ተበላሽቶባት ይሆናል አለችው። ሶመር ሚኔ ጋር ደወለ። ሚኔ ግን ቁጥሩን አላወቀችውም። ኒሃት ካላወቅሹ በቃ አታንሹ ብሏት ተቀብሎ ዘጋው። ቱርካን ብቻ ክፉ ነገር ሆና እንዳይሆን ለመጨረሻ ጊዜ ሳያት ጥሩ ስሜት ላይ አልነበረችም። ሶመር ፖሊስ ጋር ብትደውልስ አለችው። ከዛም መኪና ውስጥ ግቢ ብሏት ተያይዘው ገቡ። ሚኔ ቤት ሲደርሱ ከመኪና እንዳትወርጂ ቤት መሆኗን ቼክ ላርግ ብሏት ሄደ። አንኳክቶ የሚከፍትለት ሲያጣ በሩን ከፍቶ ገባ። ልብሷን ሁሉ ይዛ እንደሄደች ካስተዋለ በኋላ አብረው የተነሱትን ፎቶ አንስቶ ቁጭ አለ። ፎቶውን ጨምድዶ ጥሎ የላከችለትን ደብዳቤ ከፍቶ አነበበው። ቱርካን ሶመር ሲቆይባት ወደ ውስጥ ገብታለች። እሱ ግን በደብዳቤው ተመስጦ አላያትም ነበር። ምንድነው የጻፈችልህ ብላ ጠየቀችው። እሱም ደብዳቤውን በፍጥነት እያጣጠፈ ስራ መልቀቅ ፈልጋ ነበር፣ ልታገኘኝ አልቻለችም አላት። እሷም ግን እንዴት ወደ ቤት ውስጥ ገባህ ብላ ጠየቀችው። መኪና ውስጥ እኮ ብዙ ጠበቅኩ፣ ሚኔ ያለች መስሎኝ ነበር አለችው። እሱም አልቆለፈችውም ነበር አላት። የጨመደደውን ፎቶቸውን አየችው። ለምን ተጨመደደ ብላ ወደ ውስጥ ስትገባ እኛ ይሄ ነው እንደሚያስጨንቀን፣ አንቺ አይደለሽም እንዴ ጥሩ ስሜት ላይ አልነበረችም፣ የሆነ ነገር ሆና እንዳይሆን ምናምን ያልሽው፣ ምን እንደተፈጠረ ለማወቅ እየጣርኩ ነው ብሎ ቀወጠባት። እሷም እሺ በቃ መጮህ አያስፈልግም፣ ምናልባት ከቀድሞ ባሏ ጋር ሀገር ለቃ ሄዳ ይሆናል አለችው። እሱም እኔ እንጃ ነይ እንሂድ በቃ አላት። እየወረዱ እያለም ከመሄዳችን በፊት መጸዳጃ ክፍል መግባት ፈልጋለሁ ስትለው ያለበትን ቦታ ነገራት። ከዛም ምናልባት እዛ ይሆናል ብሎ አስተካከለው። ሚኔና ኒሃት ደርሰዋል። ሚኔ የሶመርን መኪና ስታየው ወደ ቤቷ እየሮጠች ገባች። እሱም ሲያት ሚኔ ተጨነኩ እኮ ብሎ ሊያቅፋት ፈለገና የቱርካንን መኖር ትዝ አለው። ተጨንቀን ነበር ብሎ አስተካከለው። ቱርካንም ከመጸዳጃ ክፍል ወጣች። ቱርካን ሚኔ ደህና ነሽ? ተጨንቀን ነበር እንዴት ነሽ አለቻት። ኒሃትም ገባና እንግዶች አሉን እንዴ እንኳን ደህና መጣችሁ አላቸው። ሶመርም አይ በቃ ደህና ከሆንሽ እንሂድ ብሎ ሊሄዱ ሲሉ ኒሃት ስለ ሚኔ ይህንን ያህል እንደምትጨነቁ ማየት ያስደስቶኛል። የኔ ውድ ቤት ውስጥ የሆነ ነገር ብትሆኚ ብትወድቂ ምናምን ሶመርና ቱርካን እየሮጡ ይመጡልሻል አላት። ቱርካንም እውነት ነው አለችው። ኒሃት መኪናዋ ባይበላሽብን ኖሮ ዛሬ ከከተማ ለቀን ልንሄድ ነበር፣ ቁጭ ብትሉ ደስ ይለኝ ነበር፣ ግን መሽቷት ደክሟችሁ ይሆናል አላቸው። ሶመርም አዎ ከዚህ በላይ አናስቸግራችሁ እንሂድ ብሏቸው የቱርካንን እጅ ይዞ ወጡ። ሶመር ቤት እንደገባ እናቱን ነይ መነጋገር አለብን ብሎ እጇን ይዟት ገባ። ይህን
ያንን ሰውዬ አንቺ ነሽ አይደል ያመጣሽው? እኔና ሚኔን ለመለያየት የቀድሞ ባሏን ተጠቀምሽበት አላት። እሷም ታዲያ አንተን ምን ያበሳጭሃል? ሁለቱም ተስማምተዋል። እንደውም ዓይንህን ስለገለጥኩልህ ልታመሰግነኝ ነው የሚገባ። እስኪ ጎዳህ ድረስ እውነቱን አታይም ነበር አለችው። እሱም ቆሻሻውል በመዋዋል እኛን ምትለያይን መስሎች ነው ሲላት፣ ገና እንዳየችው ነው እኮ ደስ ያላት፣ ቺት እንዳደረገችብ ነው የሚቆጠረው አለችው። እሱም ያረገዘችው ከኔ ነው አላት። ቱርካን እናትና ልጅ የሚጨቃጨቁበትን ምክንያት ለመስማት ቀስ ብላ ተጠጋች። ሶመር ሩቻንን ከዚህ በፊትም ነግሬሽ ነበር፣ በህይወቴ ጣልቃ አትግቢ እያላት ነው። ኦዙር በድንገት ቱርካን ምንድን ነው አላት። እሷም እየተጣሉ መሰለኝ አለችው። እሱም ይሄ በእናትና በልጅ የተለመደ ነው፣ አትጨነቂ፣ ነይ ወደዛ እንሂድ ብሎ ይዟት ሄደ። ሩቻን በእኔ ሳይሆን በሚኔን የተናደድከው፣ ያደረገችውን ነገር መቋቋም አቅቶህ ነው። ሚኔን እርሳትና ከቱርካን ጋር የበለጠ ደስተኛ ትሆናለህ አለችው። እሱም ከሚኔ ጋር ያለኝ ታሪክ አብቅቶ ሊሆን ይችላል፣ ከቱርካን ጋር ግን አይጀምርም። አንድ ቀን ባፈቅራት እንኳን በአንቺ ምክንያት አብሬያት አልሆንም አላት። እሷም ለዚህ ነዋ የፍቺ ሀሳብህን የቀየርከው አለችው። እሱም ልጅቷ ስላሳዘነችኝ ነበር፣ ሁለታችንም ህይወቷን አበላሽተነዋል። በወላጆቿ ፊት እንኳን ቀና ማለት አትችልም። አንድ ቀን ይሰለቻትና ጥላት ሄዳለች ብዬ ነበር፣ ግን አልሆነም። ዛሬ የኔ ርህራሄ ላንቺ የልብ ልብ ሰጥቶሻል። የፈጀውን ያህል ጊዜ ቢፈጅ የፍቺውን ፕሮሰስ አስጀምራለሁ ብሏት ወጣ። ኦዙር ቱርካንን የበለጠ እንድትታገስና እንድትጠነክር ይሄ ማዕበል ከኋላሽ ይቀራል እያለ ያበረታታት ነው። ሶመር ሚኔ ጋር ደወለላት። እሷም በጣም ደስ አላት። ሰውየው አለ ወይ ሲላት፣ ሄዷል። ሶመር ሁሉንም እውነት በደብዳቤው ላይ አስፍሬልሃለሁ አለችው። እሱም እየመጣው ነው እንነጋገራለን ብሎ ስልኩን ዘጋው። ዶኑሽና ሰርዳር ትምህርት ቤት ቁጭ ብለው እያወሩ ነው። ነስሪን ባትፈቅድ እንኳን በድብቅ ለመገናኘት ተስማሙ። ሰርዳርም ፊቷን ስለምታጠቁርበት እናቷ አንስቶ ዶኑሽ እያጽናናቸው ትንሽ ተጫወቱ። ዳሪያ ለሳዲቅ ለነስሪን የጋብቻ ዓመታቸውን ሊሰጧቸው ያሰቡትን ስጦታ የሚገዙትን ብር ማግኘት አልቻልኩም ብላ መጣች። ሰርዳር እኔ ላግዛችሁ ሲላቸው እነሱ ኧረ አያስፈልግም፣ እንደውም እህታችንን እንጠይቃታለን አሉ። በዚህ መሃል ነስሪን ወደ ትምህርት ቤቱ ግቢ ስትገባ አዩአት። ዳሪያ ዶኑሽ እናታችን መጣችልሽ፣ አሁኑን ወደዛ ፈቀቅ በይ ስትላት፣ ዶኑሽ ባክሽ ከፈለገች ትየን አለቻት። ዳሪያም ሴትዮ አሁን ጊዜው አይደለም፣ አሁኑን ወደዛ ሂጂ ብላ ተቆጣች። ዶኑሽም ተነሳች። ፋቲ ፖስታ ቤት መጥቶ ካለ ሰልፉ ገባ። ሰዎችም ሰልፍ እንዲይዝ ሲነግሩት ሳዲቅ የዚህ ፖስታ ቤት ኃላፊ ነው፣ እኔ ደግሞ የሱ ታናሽ ወንድም ነኝ፣ መታወቂያ ላሳያችሁ እንዴ አላቸው። ሰዎቹ ግን ሰልፍ እንዲይዝ በቁጣው ተወቱት። ሳዲቅ ጭቅጭቁን ሰምቶ መጣ። ምንድነው ፋቲና ወደዚህ ብሎ ጠራው። ቢሮ ውስጥ ሜሱትም ነበረ። ሳዲቅ ምን እያደረክ ነው ሲለው፣ አያቻ ተሰለፍ ይሉኛል አለ። ሳዲቅም አዎ መሰለፍ አለብህ፣ አንተ ከሌላው በምን ትለያለህ ሲለው፣ ፋቲም እንዴት አንተ አለቃ ነህ፣ እኔ ደግሞ ያንተ ወንድም ነኝ፣ በዛ ላይ አንድ በጣም ወሳኝ ነገር ላይ ኢንቨስት ላደርግ ነው አለው። ሳዲቅም አንተ ነህ ኢንቨስት የምታደርገው? ደግሞ ማንን ልታጭበረብር ነው አለው። ፋቲም እኔ ሁሌ እንዳጭበርባሪ ነው አይደል የምታየው፣ የህትመት ስራ ላይ ኢንቨስት ላደርግ ነው አለ አይደል፣ ባህል ጥበብና ትምህርት ምናምን ላይ አለው። ሳዲቅም እኔ ካንተ ጋር መነታረክ አልፈልግም፣ ናውጣ እንደ ማንኛውም ሰው ተሰለፍ አለው። ፋቲም ያንን ጉዳይ እንዴት አደረክ ስለ ቤቱ ብሎ ጠየቀው። ሳዲቅም ምንም አላደረኩም ናውጣልኝ አለው። ፋቲም እንዴት ያሳፍራል፣ ለእብድ ቤት ሰጥተህ ወንድምህ ላይ ግን እንድትጨክናለህ በፈጣሪ ብሎ ሊወጣ ሲል ሳዲቅ ተናዶ ገፋውና ትንሽ እንኳን አይምሮ የለህም ግን ሰው ነኝ እያልክ ትሄዳለህ፣ ናውጣ ከዚህ ውጣ አለው። ሜሱት ፋቲን አይወደውም፣ ፋቲ አባቴ ሳዲቅን እያበሳጨው ነው፣ ፋቲን አይወደውም አለ። ሳዲቅም አረጋግቶ አስቀመጠው።
ሩቻን ቱርካን መኝታ ክፍል መጣች። ምንድነው ስትሄዱ 1-2 ቀን እንቆያለን ብላችሁ አይደል እንደሄዳችሁት? ምን ተፈጠረ ብላ ጠየቀቻት። ቱርካንም በጊዜ መመለስ ነበረብን አለቻት። ሩቻንም ተይ ልብሶቹን አታውጪ፣ እንደውም ሌላ ሻንጣ ጨምሪ፣ ከአባትሽ ቤት ያመጣሻቸውን ነገር ሁሉ ክተቺና ይዘሽ ትይጃለሽ። ሁሉንም እድል ሰጥቼሽ ነበር፣ ማድረግ የምችለውን ሁሉ አድርጌልሻለሁ፣ ከጎኔ አድርጌ ለሰዎች አስተዋውቄሻለሁ። እኔ ካንቺ የጠበቅኩት አንድ ነገር ብቻ ነበር፣ ሶመርን በፍቅርሽ እንዲወድቅ እንድታደርጊው። አንቺ ግን ያንን ማድረግ አልቻልሽም አለቻት። ቱርካንም እኔ ማድረግ ከምችለው በላይ አድርጌያለሁ፣ ያንን ማድረግ ደግሞ ቀጥላለሁ። ሶመር ግን ግራ የሚያጋባ ሰው ነው። ዛሬ እንደዚህ ቢሆንም ነገ ደግሞ ሌላ ታሪክ ነው አለቻት። ሩቻንም አንቺ ቆራጥ ሴት ብትሆኝና አጠገቡ እንዳለሽ ብታሳዩ ኖሮ እሱ እንደዚህ አይሆንም ነበር፣ የፍቺውንም ኬዝ ጀምራለሁ ያለ ነው አለቻት። ቱርካንም ምን? ለኔ ምንም አላለኝም አለቻት። ሩቻንም እንደ ሰው ስላልቆጠረሽ ነዋ፣ በሶመር አይኖች ውስጥ ያለሽን ዋጋ አስቢ። የፍቺውን ወረቀት አባትሽ ቤት ሆነሽ መቀበል ካልፈለግሽ በቀር ሶመር የፍቺውን ጉዳይ እንዲተው አድርጊው አለቻት። ቱርካንም መፋታት እንደማልፈልግ ነግሬዋለሁ፣ ወረቀቱም ላይ አልፈረምኩም፣ ግን እንዲህም ሆኖ ፍቺ ከፈለገ እንዴት ላስቆመው እችላለሁ አለች። ሩቻንም ይሄ የመጨረሻ እድልሽ ነው፣ ይሄን ማድረግ ካቃተሽ እጅሽን ይዤ እንዳመጣውሽ አባትሽ ደጃፍ ላይ ወረውርሻለሁ። ደግሞ ዝም ብዬ ማደርገው እንዳይመስልሽ፣ ቤቱን ሽጣችሁ ከዚህ ሀገር እንድትጠፉ ነው ማደርጋችሁ ብላ ዝታባት ወጣች። በዚህም የዛሬው ድራማ ይጠናቀቃል። ውዶቼ ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያለውትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።